ባህር ማዶ ወደ እስልምናችን ፈጽሞ እንድትመጣ ግን አንፈቅድም። ይህ የየትኛውም ብሔር ሙስሊም የየትኛውም ዜጋ ሙስሊም በዓለም ላይ ያለ በሙሉ አቋም እንደሆነ ደግሞ አረጋግጥልሃለሁ። አላህ ሱብሓነሁ ወተዓላ ጥላቻ ኖሮባቸው ያ ጥላቻቸው ጠፍቶ የእሳቸውን ፍቅር ያገኙ ሰዎችና ወደ እስልምና የገቡ ሰዎች እጣ አላህ ካልገጠመ በስተቀር እጅግ ተዋርደህና ረክሰህ ትኖራለህ፣ ረክሰህ ትሞታለህ። እውነትህን ነው። ብትንቀን አይፈረድብህም። ተለያይተን አየህንና ናከን፣ አንድ ሳንሆን አየህንና ረገጥከን፣ ዝቅ ያረከን መሰለህ። ወላሂ ዘር አይለየንም፣ ወላሂ ቋንቋ አይለየንም፣ ወላሂ ቀለም ዜግነት አይለየንም። ሙስሊሞች በነቢዩ ሰለላሁ ዐለይሂ ወአሊሂ ወሰለም ጉዳይ ላይ የዓለም ሙስሊም በሙሉ አንድ ነው። ይህንን እንድትረዳ እፈልጋለሁ። ለአንተ ብቻ አይደለም። ይህንን መልእክት የሚያደምጡ በውስጣቸው በተሳሳተ መንገድ ነቢዩ ሰለላሁ ዐለይሂ ወሰለም የሳሉ በውጩ በዌስቱ በኦሪየንታሊስቶች የማጠልሸት ዘመቻ የተጠመቁ ሰዎች ይህ ቀይ መስመር መሆኑን እንዲያውቁ እፈልጋለሁ። ይህንን እንዲረዱ እመኛለሁ። ለአንተ መልስ የሚሰጥ ሰው አይደለም። ወላሂ ላዚም ወላሂ ክብር አይገባም። ነገር ግን ሁሉም እየተነሳ የሚናገራቸው ነቢይ አይደሉም ነቢ ሰለላሁ ዐለይሂ ወሰለም። ለዛ ነው ይህን ቁጣዬን የምነግርህ። ወላሂ ህይወቴን ሊሰዋላቸው ዝግጁ ነኝ። የዓለም ሙስሊም በሙሉ ህይወቱን ሊሰዋላቸው ዝግጁ መሆኑን ማወቅ አለብህ። ከሩሓችን በላይ ናቸው። ለእኛ ብርሃናችን ናቸው። ያለሳቸው ጨለማ ውስጥ ነበር። ያለሳቸው ጨካኞች ነበር። ያለሳቸው ሰው መሆን አንችልም። ያለሳቸው የመኖርን ግብ አናቅም። ያለሳቸው የህይወትን ጣዕም ማጣጣም አንችልም። እኔ ስላለ የፖለቲካ ልዩነት አያገባኝም ወንድሜ። ተለያይ ከፈለከው ጋር ወደ እምነቱ ምን አስገባ? በፖለቲካ ሐሳብ ተከራክረህ ማሸነፍ ስትችል ወደ እምነቱ መጥተህ እምነትን ማርከስ ምን አመጣው? ይህ እኮ ደደብነት ነው። ይህ እኮ ትንሽነት ነው። ይህ እኮ ርካሽነት ነው። ይህ እኮ አለማወቅ ነው፣ መሀይምነት ነው። ማንም ተነስቶ የሚነካቸው ነቢይ አይደሉም አለይሂ ሰላቱ ወሰላም። እስኪ ታሪካቸውን አንብብ። ሙስሊሞች እንዲህ ሲጮሁ ምን አሉ ታዲያ? ፍቅር የሚባል እምነት ነው ያሉ። ፍቅር የሚባለው ድሮ ነው የቀረው አባቴ። እመኑኝ፣ እነዚህ አንድ መጋዘን ውስጥ የሚቀልባቸው ነገር አለ። ከየት ነው የሚመጡት? እብድ ጤናማ ሰውነት አንዴ እኔ ራሴን ተጠራጠርኩ። እስቲ ጤናማ የሆናችሁ አንድ ቁጥር ጻፉልኝ። የእውነት ነው የምላችሁ። ያላየሁት ነገር የለም እላለሁ። አንተ ያላየው ነገር የለም አባቴ። ሞት ብቻ ነው የቀረ። ሞትን ጠብቅ። ምንድነው የሚሻለው? መላበሉ እንጂ ሰዎች ሙስሊሞች ኢትዮጵያ ምድር ላይ ያሉ ሙስሊሞች መቼ እንደ ሰው ታይቶ ያውቁና መቼ ተከብሮ ያውቁና? በኢትዮጵያ ምድር ላይ ሞኙ ሙስሊም አሽቃባጩ ሙስሊም ለካፊሩ የመስቀል እንጨት ተሸክሞለት ይሄዳል። አራዳው ካፊሩ ደግሞ በረመዳን ምድር ምንም ሳይበላ በዋላ አንጀቱ እንደ እባብ በድንጋይ ቀጥቅጦ ወደ ቀብር ይልካል። ይሄ ነው አንድነት፣ ይሄ ነው ኢትዮጵያዊነት፣ ይሄ ነው ፍቅር፣ ይሄ ነው መከባበር። መቼም የማንረሳ መቼም ከውስጣችን የማይጠፋ በካሳ የማይመለስ ቁስል ውስጣችን ላይ አለ። ስለ የትኛው አንድነት ነው ዛሬ ወጣችሁ አንድ ተራ ሙስሊምን እንጨት አሸክማችሁ አንድነት ብላችሁ የምትሰብኩት? ሲጀመር ይሄ እንጨቱን ተሸክሞ ለሚሄድ ሰውዬ ስለ እምነቱ ያውቃል ወይ? በኢየሱስ ክርስቶስ አምኗል ወይ? በኢየሱስ ክርስቶስ አስተምሮት በአብ በወልድ በመንፈስ ቅዱስ አምኗል ወይ? አላመነም። እሺ አንተ ቆመ አንድነትን የምትሰብከው ሰውዬውስ? እንጨቱን አሸክመ አንድነትን የምትሰብክ ሰውዬ አንተስ እምነትህ ይፈቅድልሃል ወይ? ይሄ ሰውዬ በእምነትህ የማያምን ከሆነ አንተ እንጨቱን ወይ መስቀሉን ማሸከም እምነትህ ይፈቅድልሃል ወይ? እንግዲህ እንደሚታወቀው በሁለተኛ ዮሐንስ መልእክት ላይ በኢየሱስ ክርስቶስ አስተምሮት የማያምን በአብ በወልድ በመንፈስ ቅዱስ የማያምን ሰው ፈጣሪ የለውም ይላል።
ስለዚህ በቤታ አታስገባው ይላል። እንኳን መስቀልን ማሸከም ቀርቶ ሰላም አትበለው። ሰላም ካልከው የሷ ጢያት ወደ አንተ ይተላለፋል ይላል። ስለዚህ የትኛው አንድነት ነው? በየትኛው አስተምሮት ነው ቁማ አንተ አንድነትን የምትሰብከው? በየትኛው? ሲጀመር ሙስሊም ኢትዮጵያዊ ሙስሊሞች እንደዚህ ጋር ታይተን እናውቃለን እንዴ? በቦታችን ተከብረን እናውቃለን እንዴ? መቼም የማይጠፋ መቼም የማይረሳ ሙስሊም የተባለ አማኝ ሞቶ ቀብር እስከሚገባ የማይረሳ ቁስል ነው ውስጣችን ላይ ያለው። ጭራሽ ወተ አንድነትን ትሰብካለህ? አታፍሩም? እንዶ አይዘገንናችሁም? በእርግጥ የታወቀ ነው ኢትዮጵያ ላይ አንድነት ፍቅር እየተባለ ካፊር ሙስሊምን ሲጨፈጨፍ እያየን ነው። ታዲያ የትኛው አንድነት ነው የምትሰብከው? የትኛው ፍቅር? መቼም አንድ አንሆንም ሆነንም አናውቅም። ብዙ አየሁኝ መንገድ ለቀቀ ብዙ አየሁኝ መንገድ ለቀቀ ከህይወቱ እሽቀተነቅ አስል የሌለው ነገር ነብዩ ያላደረጉት ሰሃቦች ያላደረጉት ታቢዒዮች ያላደረጉት ሙዚቃ እየዘፈንክ እየጨፈርክ ሰዎችን ከቁርአን ከሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም አስተምሮ እያዘናጋ እንዲ ራስህን ጥለህ እየጨፈርክ እያለ መንገድ የለቀቀ ብዙ አየሁኝ ምናምን ብለህ ትዘላብዳለህ እንዴ? መጀመሪያ ቀድመህ መንገዱን ወቅ። ያ አዩሀ الذين آمنوا لما تقولون ما لا تفعلون አለ ያለው አላህ Subhanahu Wa Ta'ala። እናንተ ያመናችሁ ሰዎች ለምን የማትሰሩትን ነገር ለሌሎች ትናገራላችሁ? መንገድ ለቀህ እንደገና ሰዎችን ብዙ አየው መንገድ የለቀቀ ምናምን ብለህ እንትን ትላለህ እንዴ? በአላህ በቁርአን ውሸት መዋሸታችሁ ሲቀራችሁ አላህን Subhanahu Wa Ta'ala ራሱ ባልገለጸበት ነገር በአእምሮአችሁ ተነስታችሁ መግለጻችሁ ሳይበቃችሁ ሰዎችን እንደዚህ አንተ ለብርህ ወላሂ ነገ ትጠይቃታለህ። በዚህ ዛሬ እንደዚህ ጨፈረህ ባገኘኸው ብር ነገ አላህ ዘንድ ሂሳብ ትወራረዳታለህ። የውመል ቂያማ አራት ነገሮችን ሳይጠይቅ አንድ ባሪያ እግሩን ፍንክች ያደርጋትም አለዳ ያሉት አንደኛው ገንዘቡን ከየት አመጣው በምን ላይ አዋልከው ነው። ስለዚህ የኛ ሀገር ልጆች እንንቃባቸው በእንደዚህ ባስመሳዮችና አውቀው የወጣቱን ወይም ደግሞ አሁኑን ትውልድ እንትን የሚሉት የሚያበላሹት ከአቂዳው ከእምነቱ የሚያወጡትን ሰዎች ነቅተንባቸው ልናስጠነቅቃቸው ይገባል። ከሰዎች ማለት ነው። ከወደኛ ሀገር መቼም የማይሰማ የማይታይ ጉድ የለም። ይሄ ደግሞ በቃ ታሪከኛ ነው። ይሄ ደግሞ የመላው አፍሪካን ህዝብ ያጠቃለለ ነው የመጣው። እንግዲህ የመጀመሪያው ጥቁር ነብይ እኔ ነኝ። እስከዛሬ የነበሩት ነብዮች ፈረንጆች ናቸው አለ። ደሃ የሆነችው አፍሪካ በዛ ምክንያት ነው ብሏል። ሙሉ አፍሪካን እንግዲህ ቢሊየነር በቢሊየነር ሊያረግ ነው፣ ድህነትን ሊያጠፋ ነው። እንግዲህ ያው ጸጉሩን ቆርጦ ራስታውን እየቆጠረ ለመላው አፍሪካ ህዝብ ሊያከፋፍለን ነው። እኔ ግን ማለት ነው ይሄ ራስታውን ከሚያከፋፍለን በፊት ሀገሪቷንም ተሸክሞ ከመውጣቱ በፊት እኔ ድርሻ ይስጡኝ አልፈልግም። መንግስትስ ምን ነው ዝም አለ? ይሄ እኮ ሀገሪቷን ተሸክሞ ይሄዳል ወደፊት ከቻለ። በየቀኑ አዳዲስ ታሪክ አዳዲስ መጽሐፍ ነው የሚጻፈው። ስለዚህ የማይመጣ ጉድ የለም። ሰምታችኋል። እኔ ድርሻ ይሰጠኝ ነገሩልኝ አልፈልግም። አለይኩም ገይሩ ከልክላይ ናቢ ዘይኒ ኢሳሩ ሀላይ አልহামዱሊላህ ቢየልና ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? የጴንጤው ሰውዬ ነብይ ዘይኔ ያለውን ትርጉሙን ልንገራችሁ። ነብይ ዘይኔ ብሎ ማለት አንተ ደግ ነብይ ሆይ፣ አንተ የአላህ ፍጥረት ሆይ፣ የአላህ ሰላም በአንተ ላይ ይሁን ብሎ ማለት ነው። ይሄ መንዙማ የተመነዘመው ለነብያችን መሐመድ አለይሂ ሰላቱ ወሰላም ነው። ጴንጤዎች ሰርቀው ወስደው ለኢየሱስ አድርገውታል። ነገር ግን ትርጉሙ ኢየሱስ ሆይ አንተ ደግ ነብይ ሆይ፣ አንተ የአላህ ፍጥረት ሆይ፣ የአላህ ሰላም በአንተ ላይ ይሁን ብሎ ማለት ነው። እንግዲህ ያያችሁ ጴንጤዎች ሲሰርቁ እንኳን አይጠነቀቁም። ትርጉሙን ሳያውቁት ነው የሰረቁት። በነገራችን ላይ ኢየሱስ ለነሱ ፈጣሪ ነው። ነገር ግን እያሉ ያሉት ምንድነው? በአረበኛው ኢየሱስ አንተ ደግ ነብይ፣ አንተ የአላህ ፍጥረት፣ የአላህ ሰላም በአንተ ላይ ይሁን ብሎ ማለት ነው። በነገራችን ላይ መጽሐፍ ቅዱስ ላይ ኤፌሶን 4:24 ላይ ኢየሱስ በእግዚአብሔር ምስል የተፈጠረ ሰው ነው ይላል ማለት ነው።
ሌላው ብዙ ጊዜ ተነጋግረንበታል። አንድ ሃይማኖት የሚባለው የራሱ መርህ ድንበርና ልኬት ሲኖረው ነው። ክርስትና ደግሞ ይሄ የለውም። በተለይ የፕሮቴስታንቱ የክርስቲያን ግሩፕ መርህ ድንበርና ልኬት የለውም። እንግዲህ ሃይማኖት ብሎ ማለት በእያንዳንዱ የሰው ልጅ የህይወት ክፍል ጣልቃ ገብቶ ኃላፊነትና የሚወስድ ነው። በማህበራዊ፣ በፖለቲካዊ፣ በኢኮኖሚ፣ በሳይኮሎጂና በስነልቦና በእያንዳንዱ ህይወት ውስጥ ጣልቃ ገብቶ የሚመራው ነው። ክርስትና ደግሞ ይሄ የለውም። የክርስትና ዋና አስተምሮቱ ምንድነው? አዳም ስላጠፋ ኢየሱስ መሞት አለበት። ኢየሱስ ቁርባናችን ነው። ኢየሱስን ደሙን አፍስሰን ለእግዚአብሔር ስጦታ ሰጥተን ከእግዚአብሔር ጋር እንታረቃለን የሚል አስተምሮት ነው ያላቸው። ቁርባን ብሎ ማለት እንግዲህ በጥንት ዘመን ያሉ ጣዖት አምላኪዎች ልጆቻቸውን ቁርባን ማለት ማርደው ለፈጣሪያቸው ደም የሚሰጡት አስተምሮ አይነት ነው። እንግዲህ ፕሮቴስታንት ወገኖቻችን የተለያየ የእስልምና አስተምሮትን የሚሰርቁት ለምንድን ነው? ሙስሊሙ ጋር ለመመሳሰል ነው፣ ለማጭበርበር ነው። ጳውሎስ ይህን ነገር በትክክል አስተምሮታል። አንደኛ ቆሮንቶስ 9:19 ጀምራችሁ ስታነቡት ደካማ ሳልሆን ደካማ ሆናለሁ፣ ባሪያ ሳልሆን ባሪያ መሰየት ታያለሁ፣ ለወንጌል ስል ሁሉን አደርጋለሁ ብሎ ስላስተማራቸው እንግዲህ ወንጌልን መስበካቸው ነው ፕሮቴስታንቶች እንደዚህ የሚያደርጉት። ጠቅለል ባለመልኩ በእያንዳንዱ የክርስቲያን ግሩፕ እስልምናውን ለማጥቃት አንዱ ጥሩ መስሎ ይታያል የፕሮቴስታንቱ ክፍል። ከፊት ለፊት ጥሩ ለመምሰል ይታያሉ። ከጀርባቸው ግን እስላም ገዳይ ነው እያሉ ከኦርቶዶክሱ ተዋህዶ ግሩፕ ጋር አብረው የሚሰሩ ናቸው። ኢትዮጵያ ውስጥ በየኮሜንቱ አይታችሁ ከሆነ እስላም ገዳይ ነው የሚሉት የኦርቶዶክሱ አካል የእስልምናን ስም ለማጥፋት ያመጣው እንትን ነው። በነተአምረ ማርያም ላይ በተለያየ መጽሐፍት ላይ የነብያችን ስም አጥፍተውና አንቋሸው ጽፈዋል። ለማህበረሰባቸው ነብዩ መሐመድን አለይሂ ሰላቱ ወሰላምን በጭንቅላታቸው መጥፎ አድርገው እንዲይዙ አድርገው አስተምሯል። ስለዚህ ክርስትና ይሄን የሚያደርጉት ምንድነው? እስልምናን ለመበቀል ነው። በነገራችን ላይ ያኒ ሁሉም ተያያዦች ናቸው። የክርስትና ዋና አስተምሮቱ እስልምናን ማጠላላት ነው ማለት ነው። ሌላው ወገናችን ሩሃማ ብዙ ነገር ቀባጥረሻል። ካሁን በፊት የጠየቁሽን ጥያቄ እኮ መመለስ አቅቶሽ ነጠላ ዘግዝቀሽ እያለቀሽ ነው። ስለዚህ ለነዚህ ፕሮቴስታንት ወገኖችሽ አድርሽላቸው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ መለኮት ነው ተብሎ አልተሰበከም። የኢየሱስ ሐዋርያቶች ራሱ ኢየሱስን መለኮት አገር ተረብሻለች፣ አገር ሰላም የለም ይላሉ። የኛ ነብይ ላይ ለምንድን ነው እንደ ቁንጫ የሚዘሉት? ቁንጫ በጠቅላላ ምን ነካናቸው ወይ ደረስንባቸው? ለምን ይደርሱብናል? እንደው በእናታችሁ የአማራ ልጆች እሺ፣ ምን ነው እውነታው ሲነገራችሁ የደበቃችሁትና የሸፋፈናችሁት ነገር ግልጽ ሲደረግ አንጨረጨራችሁ፣ አሳበዳችሁ። ለምን ተነቀብን አላችሁ? ተነቃ አይደለ ተባነነባችሁ የሆነ ነገር። በቃ ለማስተካከል ካልቻላችሁ ላሽ በሉ። እሱ ነው የሚሻላችሁ እንጂ እውነታው አይነገረን አትበሉ። እውነታው ከዚህ በፊትም ሲነገር ነበረ፣ ዛሬም ተነግሯል፣ ለወደፊትም ብዙ ነገራቶች ይነገራሉ። የምትሉትን ትላላችሁ እንጂ ማለት ነው። ከዛ ውጪ ራስን ስቶቭ ላይ ጥደህ እሳት እንደበዛበት ሽሮ ወጥ እየተንተከተክ ልጅቷን ተንጨረጨረች ምናምን ትላለህ እንዴ? ረጋ በል፣ ራስህ ቀስ በል። እውነታው ይሄ ነው። መቀበል ያለ መቀበል የራሳችሁ ነው። ገና ብዙ ነገር ይወጣል፣ ብዙ ነገር ግልጽ ይደረጋል። ያኔስ ሸሚዛችሁን አውልቃችሁ ሰለሜ ልትሉ። ጤና ይስጥልኝ፣ እንዴት ናቸው? እኔ ልላችሁ የምፈልገው ነገር ቢኖር ሙስሊሞችን በአላህ እስከ መጨረሻ አዳምጡና ፍቅር የሆነ አስተያየት፣ ኦርቶዶክሶችን ፍቅር የሆነ አስተያየት። አማራን የሚጎትተው አማራን የሚጎዳው እንደዛ አይነት ሰው ብቻ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ረሱላችን ሰለላሁ ዐለይሂ ወሰለም ምን ብለዋል? ሁላችሁም በዚች ምድር ላይ ስትኖሩ ሙስሊም አድርገህ ፈጥረኸኛልና ሙስሊም አድርገህ ግደለኝ፣ መጨረሻዬንም አሳምርልኝ፣ ላኢላሃ ኢላላህ ሙሐመዱን ረሱሉላህ የምትለውን ቃል ይዛችሁ እንድትሞቱ ሁላችሁንም በዚሁ አጋጣሚ ልነግራችሁ ፈልጋለሁ። ስቀጥል እንኳን ሙስሊም የሆነ ሰው ሀታ ሙስሊም የሆነ ሰው ጊፍት ሲጫወት ቁርአን እንዲከፍት አልፈልግም። ቁርአን ማለት ቁርአን አሁን ይከፍታል፣ ኔክስት ደግሞ ሙዚቃ ይከፍታል። እንደዛ አይነት ቦታ ላይ ቁርአን አይነሳም። እኔ ክርስትናን ሃይማኖት እንዳከብር ግዴታ ያደረገብኝ የአማራ ህዝብ መደራጀት አይደለም። ከመጀመሪያው ሙስሊምና ሃይማኖት የሌላውን እምነት እንዳከብር ውዴታ ሳይሆን ግዴታ አድርጎብኛል። ገባችሁ? እንደ አማራ ትግል ደግሞ እንደ አይነት አጋሰሶች አስፈላጊ አይደለም። ኦርቶዶክስ ሲሆን ኦርቶዶክስ እምነቱን አክብሮ የቤተክርስቲያንን ህግ አክብሮ ቤተክርስቲያን የሚለውን ነገር አድርጎ ሌላውን እምነት አክብሮ የአማራን ህዝብ ሊጠብቅ ይገባዋል። ሙስሊሙም እምነቱን አክብሮ ሌላውን እምነት አክብሮ እንደ ሀገር አንድ የሚያደርገን ነገር ደግሞ በጋራ መስራት ግዴታው ነው። ከዚህ ውጭ ጊፍት ለመለመን ለማስመሰል ለጥቅም ለእምነቱ ያልሆነ ሰው ለብሔሩ ለሀገሩ ለወገኑ ይሆናል ብላችሁ አታስቡ። እንደዚህ የታስመሳይ
ሰው አስፈላጊ አይደለም። ከሁለት ብሔር የተወለደ አማራ በነገራችን ላይ ከማስመሰሎች ጥቅማ ጥቅም ከመሰብሰብ ውጭ አያስፈልጉም። ጌታቸው ረዳ እኮ አማራ ነው አይደል እንዴ? የሰሜን ወሎ ልጅ ነው። ታዲያ ጥላታችን ነው እኮ። እንደ ከድር አይነት ሰዎች በደንብ አድርገው ታሪክን ቪዚት ያላደረጉ ሰዎች ስለ አማራ ማንኛውም ነገር ቢጠይቁ የማያውቁ ወንበር ላይ ተቀምጠው 24 ሰዓት ላይ በተቀምጠው ታባ አድርጉ ስላሉ ብቻ እኔ ጊፍት ቢጫው ከተኝም። ነገር ግን እስልምና ሃይማኖት ያልፈቀደውን ሁለተኛ የአማራን ሙስሊሞች ለማሰደብ የአማራን ህዝብ ለማሰደብ እንደዚህ አይነት ነገር አስፈላጊ አይደለም። ኦርቶዶክሶቹም ልኮረኩሙት ሙስሊሙም ልኮረኩሙት ይገባል። እንደዚህ አይነት አማራ ለትግል አስፈላጊ አይደለም። ያ ቦታ የመዝሙር ቦታ ስላላደለ ማለት ነው። ምክንያቱም ኦርቶዶክስ እኔ እስከማውቀው ድረስ ብሔርተኝነትን ትቃወማለች። ጥላታችን ነው እኮ። እንደ ከድር አይነት ሰዎች በደንብ አድርገው ታሪክ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ገና ብዙ እናያለን፣ ብዙ እንሰማለን። አይ ቲክታክ የሥራ አንስተ ዛሬ እንደው በሳቅ እንደው ነፍር ነው ያልኩት። አስባችሁታል? ሰይድ ሀበሺ ከድርን እየመከረ በሃይማኖት እየመከረ ማለት ነው። ሲጀመር የሌሎችን እምነት እንዲያከብር የአማራ መደራጀት አይደለም ያዘዘኝ ሃይማኖቴ ነው ብለሃል። የዓለም ሙስሊም ደግሞ የላ ኢላሃ ኢለላህ ወንድም ነው የሚለውን አልተማርከውም? ስንት ስትል እንዳልነበርክ አሁን አንተ ከድርን ትመክራለህ? ኧረ ሼም ነው ጎበዝ። ኧረ ተረጋጉተው። አንተስ ከሱ የባስክ ሙልጭ አልክ። ሌባ አይደለ እንዴ? ሁላችሁም ሌባ ናችሁ፣ አጭበርባሪዎች። ትነግዳለህ። ግዴታ ሀገራችን አንድ ነን፣ አንለያይም፣ አንነጣጠልም ለማለት ሙስሊም እንትን መያዝ አለበት መስቀል። ይሄማ ሙስሊም አይወክልም። ይሄማ አስመሳይ ሙስሊም ነው። ይሄማ ቀጥታ ከሙናፊቅ መንደር ነው ያለው። አላህ ከዚህ አይነት ድርጊት አላህ ይጠብቀን ነው። አሁን ይሄ ሰውዬ ማንን ለመወከል ነው? ፓስተሮች ሼር አድርጉት። እኛ ረመዳን በመጣ ቁጥር በቦምብ የሚያፈጥሩ በጥይት የሚያፈጥሩ ኢድ በደረሰ ቁጥር ደግሞ በጪስ የሚሰግዱ ናቸው። የእናንተ ሃይማኖት ተከብሮ የፈለጋችሁትን ነገር አድርጋችሁ ወጣችሁ ትገባላችሁ። ችግሩ እኮ እኛ ላይ ነው። ረመዳን በመጣ ቁጥር የምናለቅሰው የምናዝነው እኛ ሙስሊሞች ነን። በእስልምናችን እየተገደልን ሙስሊም አናሳ ነው እየተባለ የሚገደልበት የሚጮቀንበት። ስለዛ ይህን ቪዲዮ ለሃዲያ ፓስተሮች እንደዚሁም ደግሞ ለጎንደር ቄሶች፣ ለአማራ ቄሶች፣ ለወለጋ ቄሶች ሼር አድርጉ ማለት ነው። ምክንያቱም ኢስላም ሰላም ነው። ደቡብ ላይ የሰው ልጅ በፈለገው ሃይማኖት ማምለክ ይችላል። ማንም አንተ አናሳ ነህና እኔ ያለሁበትን እምነት አንተ ተከተል የሚባል ነገር የለም። ግን ሌላ ቦታ ላይ አናሳ ስለሆኑ ግን የኛን ሃይማኖት ካላስክ እየተባለ እየተገደለ እየተጨቆነ ያለው በየቦታው ሙስሊም ነው። ሙስሊም በመሆኑ ነው የሚገደለው። ስለዛ ይህን ቪዲዮ ለሁሉም ሰው ሼር አድርጉት። ምናልባት እነዚህ ሀላባ አባቶች ባለማወቃቸው ነው እንጂ አንድ ላይ የሆኑት እምነታችን አይፈቅደውም። ማክበር ማለት ከዛ ሰው ጋር መመሳሰል ሳይሆን አንድ ሰው ያንን ሃይማኖቱን በፈለገበት ማራመድ በሰላም ወጥቶ መግባቱ ነው መከባበር እንጂ አብሮ በመገኘት አይደለም። ስለዛ ይህን ቪዲዮ ለሁሉም ሰው ሙስሊም አናሳነ ተብሎ ለሚገደሉት ለጥንፈኛ ቄሶች ሼር አድርጉ።